ሰላም እንዴት ናችሁ? በያላችሁበት ከቤሽ ቲቪ መልካም ጊዜን አሳልፈናል ለማለት አይቻልም። ዞሮ ዞሮ ግን ቼልሲ ተሸንፎ ወጥቷል። በጣም ብዙ ድክመቶችን አይተናል። በጣም የሚያበሳጭ ውጤት ነው ለቼልሲ። በጣም እውነት ለመናገር የሚገባውን ያገኘ ይመስለኛል። በጣም በቃ እርጀንሲ የሌለበት ጨዋታ ነበረ። ፍጥነት በጣም የጎላው ነበረ። ቼልሲ ካሰላለፉ ጀምሮ ስህተቶች የተሰሩበት ጨዋታ ነበረ። በተለይ ደግሞ በተከላካይ መስመር ላይ የገባው ቻሎባ እኔ እውነት ለመናገር ለቼልሲ ይመጥናል የሚል እምነት የለኝም። ትሬቨር ቻሎባ በገባበት ጨዋታዎች ላይ ቼልሲ ብዙ ጎሎችን ያስተናግዳል፣ ስህተቶችን ይሰራል። ከኋላ መስርቶ ለመውጣት ሲሞክሩ ቼልሲዎች ብዙ ስህተቶችን ይሰራሉና የትሬቨር ቻሎባ ከኳስ ጋር ጥሩ ያለመሆን ነገር አንድ ለቼልሲ ተጽዕኖ የፈጠረ ጉዳይ ይመስለኛል። ጆሻ ቻምፖንግ በቋሚነት ጀምሮ ነበርና የጆሻ ቻምፖንግ እንቅስቃሴ እውነት ለመናገር በጣም ጥሩ ነበረ። ጆሻ ቻምፖንግ የተጫወተው ቆንጆ የሆነ ኳስ ነበረ። ዞሮ ዞሮ ግን ትሬቨር ቻሎባ ዋጋ የሚያስከፍሉ እንቅስቃሴዎችን አድርጓል። ከዛ በተረፈ ግን መሀል ሜዳ ላይ ራሱ ቼልሲ ከሞይሰስ ካይሴዶ ውጪ የኤንዞ ፈርናንዴዝ እና ጃኦ ፔድሮ በ10 ቁጥር ቦታ ላይ ገብተው ነበረ። ዞሮ ዞሮ ግን ጃኦ ፔድሮ እንደምታውቁት በዚህ በ4-5 ጨዋታዎች ላይ ምንም አይነት ጎል የለውም፣ አሲስት የለውም። የሚነካቸው ኳሶች በጣም ከራሱ ውጭ የሆኑ ናቸው። በደንብ ወይ ይረዝምበታል፣ ወይ ያሳጥራል፣ ወይ ይነጠቃል፣ ወይ ደግሞ ኳሱን ለመስጠት ይዘገያል። ይህን ያህል ችግር እያመጣ ነው የጃኦ ፔድሮና ኮል ፓልመር በ10 ቁጥር ቦታ ላይ አለመኖሩ የዛሬ ጨዋታ ምን ያህል በኮል ፓልመር ምክንያት እንደተጎዳን ፍንትው አድርጎ የሚያሳይ ጨዋታ ይመስለኛል። በዚህ ሰዓት ላይ ኮል ፓልመር ይህን ቦታ ይዞት ኖሮ ቢሆን ኖሮ በእርግጠኝነት በጣም አሪፍ ውጤት እናመጣለን ብዬ አስባለሁና የጃኦ ፔድሮ ግን ይህን የ10 ቁጥር ቦታን ይዞ መጫወት አለመቻልና በደንብ አድርጎ ኳሶችን መጠቀም አለመቻል መሀል ሜዳ ላይ ክፍተት እንዲኖር አድርጓል። የሞይሰስ ካይሴዶ ላይ እንግዲህ ከፍተኛ የሆነ ጫና እንዲፈጠር አድርጓል። ብዙ ኳሶችን እንደውም ማጨናገፍ ችሏል ሞይሰስ ካይሴዶ። ከግራናይት ዣካ እንግዲህ መሀል ሜዳውን በደንብ እየተፋለመ ነበረ። ከግራናይት ዣካን ካይሴዶ በደንብ አድርጎ ጥሩ ኳሶችን ኢንተርሴፕት ማድረግ ችሏል ካይሴዶ። ሆኖም ግን ብቻውን በቂ አይደለም። ኤንዞ ፈርናንዴዝም ይህን ያህል ነበር። ዛሬ ጥሩ እንቅስቃሴዎችን እያደረገ አልነበረም። የጃኦ ፔድሮ ደግሞ በጣም የተለየ ነበር። ማርክ ጊዩ ከሰሞኑ የሚያሳየው እንቅስቃሴዎች በጣም ጥሩ ነበሩ። በሊቨርፑል ላይ ያደረገው እንቅስቃሴ፣ በኖቲንጋም ፎረስትም ላይ ያሳየው እንቅስቃሴ በጣም ቆንጆ የሚባል ነገር ነበረ። ዞሮ ዞሮ ግን ችግሩ ምንድነው? የዛሬ ጨዋታ ላይ ማርክ ጊዩ አንደኛ ብዙ ኳሶች ወደሱ አልመጡም። የመጡትን ኳሶች ላይ የመጀመሪያ ፈረስተቹ ጥሩ አልነበሩም እና ጊዩም በአጠቃላይ ጥሩ አልነበረም ዛሬ። የፊት መስመሩ በአጠቃላይ ማለት ትችላለች ከገርናቾ ውጪ ዛሬ በጣም ያደነኩት ተጫዋች ገርናቾ ነው። አሌሃንድሮ ገርናቾ ዛሬ ሲሰለፍና እንደውም ኤንዞ ማሬስካ አሰላለፍ ላይ ሲያስገቡት ጥሩ እንቅስቃሴ እስከ ዛሬ ድረስ አላደረገምና ለምንድን ነው ገርናቾ በቋሚነት እንዲገባ የተደረገው ተብሎ ብዙ ሲወራ ነበርና ከዛ በኋላ ግን አሌሃንድሮ ገርናቾ ዛሬ አሳይቷል። እንግዲህ ጥሩ እንቅስቃሴን አድርጓል። ጎልም ማስቆጠር ችሏል። አሪፍ እንቅስቃሴ እያደረገበት ባለበት ሰዓት ነው ከረፍት በኋላ ኤንዞ ማሬስካ ሊቀይሩት የቻሉት ማለት ነው ገርናቾና ባይቀይሩት የተሻለ ነበር የሚል አሳስብ ነው ያለኝ። ምክንያቱም ፔድሮ ኔቶ በቀኝ መስመር ላይ ምንም ጥሩ እንቅስቃሴን ያደረገ አልነበረም። ወደኋላም እየተመለሰ ሪሲ ጄምስን ሲያግዘው አልነበረም እንደሌላ ጊዜ። ሌላ ጊዜ እንግዲህ ፔድሮ ኔቶ በጣም በታታሪ ሰራተኝነቱ ነው የምናውቀው። በደንብ አድርጎ ወደፊት መምጣት ብቻ ሳይሆን በፈጣን ሩጫነቱ ወደኋላም እየሄደ የሚከላከል እነዚህ ተከላካዮቹን የማገዝ ባህሪ ያለውና ከዛም አንጻር የኤንዞ ማሬስካ ተወዳጅ ተጫዋች ነው ፔድሮ ኔቶ እና ዛሬም ያንን ይደግማል ብለን እየጠበቅን ነበር። በዛሬው ጨዋታ ግን ፔድሮ ኔቶ በጣም መጥፎ የሆነ ጨዋታ ነበረው። እሱ ነበር እንደውም ተቀይሮ መውጣት የነበረበት። ጥሩ እንቅስቃሴን አላደረገም። ሆኖም ግን ኤንዞ ማሬስካ አሌሃንድሮ ገርናቾን ነው ቀይረው ያስወጡት። ገርናቾ ከወጣ በኋላ ግን የባሰ ክፍተት እንዲፈጠር ሆኗል። ፔድሮ ኔቶ በግራ በኩል እንዲወጣ ተደርጎ ከዛ በኋላ ደግሞ ኤስቲቫኦ ገብቶ በቀኝ በኩል የቀኝ ቦታውን ኤስቲቫኦ እንዲቆጣጠር አድርገውት ነበር። ያም አልተሳካም። እንግዲህ ረጃጅም በካውንተር አታክ ረጃጅም ኳሶች የሚጠቀሙት ኳስ
በጣም አደገኛ ነበረ። የሰንደርላንድ ኳሶች በተለይ የአየር ላይ ኳሶችን ፈረስት ተቾችን ያሸንፉ ነበረ። ፊዚካሊቲ ያላቸው ክለብ መሆናቸውን ከጨዋታው ማስቀድሜ ነግሬያችሁ ነበር። እንግዲህ ይሄ የአየር ላይ ኳስ በረጅም ከእጅ የሚወረወሩ ኳሶችን የመጠቀም ባህሪያቸው ከፍተኛ እንደሆነ ይታወቃል እና በደንብ በትክክልም ይህንን ዛሬ ተግብረው ተጠቅመው ወጥተዋል። በቃ ቼልሲ በቆሙ ኳሶች ላይ ከኮርና ከማዕዘን ምት ከቅጣት ምት ከእጅ ውርወራ የሚሻሙ ኳሶችን የመከላከል ችግር እንዳለበት ዛሬም አሳይቶ ወጥቷል ማለት ነው እና በጣም ደባሪ የሚባል ጨዋታ ነበረ። በተለይ ደግሞ ጎሉ ከመቆጠሩ በፊት ራሱ ቼልሲ ይሄን ያህል እዚህ ግባ የሚባል የማጥቃት እንቅስቃሴ ራሱ አላደረጉም። ጨዋታው ሊጠናቀቅ 10 ደቂቃ 15 ደቂቃ እየቀረ ፍጥነት ያለው በቶሎ ወደ ጎል ለመድረስ ክሮሶችን በቃ የሆነ እርጀንሲ የተሞላበት ቶሎ ኳሶችን ወደ ጎል ለማድረስ በጣም በችኮላ አይነት የሚጫወት ቡድን አልነበረም ቼልሲ። በቃ የተመለከትነው በሜዳው ላይ በጣም ቀሰስተኛ የሆነ ገና 5 ደቂቃ 4 ደቂቃ ቀርቶት በቃ ገና 90 ደቂቃ የቀረው አይነት ጨዋታ ነበረ ሲጫወቱ የነበሩት ቼልሲዎችና ጎል እንደሚገባ የታወቀ ነበር። በካውንተር አታክ ከጎሉም በፊት አደገኛ ሙከራዎችን እያደረጉ ነበረ ሰንደርላንዶች። በመጨረሻ ግን በተከላካይም ስህተት ተጨምሮበት ጎሉ ሊቆጠር ችሏል ማለት ነው። እንዳልኳችሁ የቻሎባ ስህተት በጣም ከፍተኛ ነበር ለሁለተኛውን ጎል መቆጠር። ቶሱን አዳራቢዮ ተጫዋቹን እንግዲህ በደንብ ይዞት ቆሞ ነበረ። ቻሎባ ማንም ተጫዋች ሳይኖር በደንብ ቶሱንን ማገዝ በሚጠበቅበት ሰዓት ዝም ብሎ ያለ ተጫዋች እንግዲህ ኢንተርሴፕት ሳያደርግ ቆሞ እየተመለከተ ነበረ። ያ የሰንደርላንድ ተጫዋች ሌላ የአጥቂ ተጫዋቹ እንግዲህ እስኪመጣ ጠብቆ ፈታ ብሎ ዘና ብሎ ኳሱን አቀብሎ በትክክል መጥቶ ጎሉን እንዲያስቆጥር ፈቅዶለታል ማለት ነው እና ትሬቨር ቻሎባ ለቼልሲ የሚመጥን አይነት ተከላካይ አይደለም እውነት ለመናገርና አቻምፖንግ እንደውም ተቀይሮ መውጣቱ በጣም የሚገርም ነው። አንድ ስህተት ከሰሩበት ኤንዞ ማሬስካ ቀያሪ መካከል ጆሽ አቻምፖንግን መቀየራቸው ነው። እንደውም ትሬቨር ቻሎባ ጥሩ አልነበረም በጨዋታው ላይ፣ እሱ ይቀየራል ተብሎ እየታሰበ ነበረ። ሆኖም ግን በአቻምፖንግን ነው ሊቀይሩት የፈለጉት። ከኳስ ጋር ጥሩ አይደለም አቻምፖንግ ብለው አስበው ይሆን አላቅም። ዞሮ ግን ዋጋ አስከፍሎናል ማለት ነው። የኤንዞ ማሬስካም ቅያሪ በተለይ የተከላካይ መስመሩ እንዲሁም ደግሞ ወደ ማጥቃት ወደ ፔናልቲ ቦክስ ወደ ሰንደርላንድ ፔናልቲ ቦክስ ቼልሲ የሚገባበት አቅሙ በጣም ዝቅተኛ ሆኖ ታይቷል። ኳሶች ለአጥቂዎችም አይደርሱም ነበርና ይሄ ነገር በጣም አስቸጋሪ ነበረ። በዚህ ጨዋታ ላይ በጣም የሚያበሳጭ ነበረ። ቼልሲ መሸነፉ አሁንም ወደኋላ እንግዲህ ከቶታል። በ14 ነጥብ መልሶ እዛው ላይ ተቀምጧል። ሌሎች ክለቦች እንግዲህ ቆሞ አይጠብቁም። እንደምታውቁት አርሰናል 19 ነጥብ አለው። ፕሮባብሊ 22 ነጥብ ላይ መድረሱ የሚቀር አይደለም። ከዛ በኋላ እንግዲህ ሲቲም እንደዛው 16 ነጥብ አለው። እሱም ወደ 19 ነጥብ ከፍ ማለቱ የሚቀር አይመስልም እና ከዚህ አንጻር ቼልሲ ገና ካሁኑ እየራቀ የመጣ ይመስለኛል። ይህን ነገር ማሻሻል መቻል አለበት። በእርግጥ ጉዳት አለበት ቼልሲ፣ ብዙ ጉዳቶች እንደምታውቁት የኮል ፓልመር ብቻ አይደለም። አሁን ጥሩነቱ የሊያም ዴላፕ ከጉዳት መመለስ ነውና ይሄ አጥቂ ቦታ ላይ በጣም ችግር ያለበት ቡድን መሆኑን እያሳየን ያለው ቼልሲ ሊያም ዴላፕ በጊዜ ከተጠበቀው ጊዜ በፊት አስቀድሞ መመለሱ ራሱ ከጉዳት አንድ ጥሩ ነገር ይመስለኛል። ዞሮ ያው ቼልሲ ግን ተሸንፎ ወጥቷል 2-1 በሰንደርላንድ። ምን ይደረጋል እንግዲህ እንቀጥላለን። ያው ቼልሲ ወደ ጥሩ ቦታ እስኪመጣ ድረስ ተጫዋቾቹም ከጉዳት አገግመው አሪፍ ነገሮችን እስከሚያሳዩን ድረስ እንጠብቃለን። ለማንኛውም ለቻናሉ ግን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱት። የደውል ምልክቷን ተጫኑ። የደውል ምልክቷን ካልተጫናችሁ ዩቲዩብ ቀጥታ ቪዲዮ በጫንኩ ቁጥር አያመጣላችሁም ወደ እናንተ። ስለዚህ የደውል ምልክቷን መጫናችሁ እንዳትረሱ። መልካም ጊዜ ይሁንላችሁ። ቼልሲ ቀናችንን እንግዲህ ቢያበላሽብንም እኛ ግን ፈታ ዘና እንላለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው